ጤና ይስጥልኝ የተከበራችሁ አድማጮች። በሁለተኛው የዓለም ጦርነት ወቅት በናዚ ጀርመኖች በመላው አውሮፓ የተጨፈጨፉት አይሁዳውያን ብዛት 6 ሚሊዮን እንደሚደርስ ይነገራል። ጦርነቱ ካለቀና ናዚ ጀርመን ከተሸነፈ በኋላ በተለያዩ ጊዜያት እነዚህ ህዝብ ያስጨፈጨፉ የጦር ወንጀለኞች ተይዘው ለፍርድ ቀርበዋል። ቢሆንም በርካታ የናዚ ጦር ባለስልጣኖች ጦርነቱ ሲያልቅ ራሳቸውን ቀይረውና ተራ ሰዎች መስለው በተለያዩ ሀገራት ተሸሽገው ይኖሩ ነበር። ከነዚህ ሀገራትም ውስጥ በርካታ ናዚዎች ተደብቀውባታል የምትባለው አንዷ የደቡብ አሜሪካ አርጀንቲና ናት። በዛሬው ትረካችን እነዚህን የዘር ማጥፋት ወንጀል ያቀናበሩ ሰዎች ከተደበቁበት እያነፈነፈ ለፍርድ እንዲቀርቡ ሲያደርግ የነበረውን አይሁድ ቱቪያ ፍሪድማንንና ከወንጀለኞቹም ደግሞ አርጀንቲና በድብቅ ይኖር የነበረውን ኦቶ አዶልፍ አይሽማንን የአይጥና ድመት እውነተኛ የድብቆች ታሪክ እናያለን። ቪዲዮን ላይክ ማድረግ፣ ኮሜንት፣ ሼር እና ሰብስክራይብ አይረሳ። ወደ ትረካው እናልፋለን። የሲኦል መዝገብ ቤት አዘጋጆች ሳም ሱመርሊን እና ብሩስ ሄንደርሰን። ተርጓሚ ሌተና ኮሎኔል ጌታቸው መኮንን ሐሰን። አንዲት የተጎሳቆለች የአርጀንቲና የከተማ አውቶቡስ በአንድ ወደ ቦነስ አይረስ ዳርቻ በሚወስድ መንገድ መገንጠያው ዳር ላይ ደርሳ ቆመች። ከወርሃ ግንቦት አጋማሽ ቀናት በአንደኛው ዕለት ነበር። በስራ የተዳከሙት መንገደኞች ከአውቶቡሷ ተራ በተራ በሚወርዱበት ወቅት ከሰሜናዊ ንፍቀ ክበብ የዚህ አካባቢ አየር ጸባይ የተለየ በመሆኑ የመኸር ቀዝቃዛ የማታ አየር ይነፍስ ነበር። ተሳፋሪዎች የነበሩት ሰዎችም አውቶቡሷ ከቆመችበት እስክትንቀሳቀስላቸው ድረስ በዚያ ብልጭ ድርግም የሚሉ የመንገድ መብራቶች በተተከሉበትና ብርሃኑም ድንግዝግዝ ባለበት አውራ ጎዳና ዳርቻ ቆመው ይተባበቁ ነበር። በዚህ አይነት ሁኔታ ከመንገደኞቹ ውስጥ አንዱ ጀርመናዊት ባለቤቱና ልጆቹ ወደሚኖሩበት በአቅራቢያው ወደሚገኘው መኖሪያ ቤቱ ማዝገም ጀመረ። የዚህ የመንገደኛ ሰው ዕድሜ ወደ 50ኛ ዓመት እያሻቀበ ቢሆንም ቁመናውና ሁኔታው ሲገናዘብ ከዚያ በጣም የገፋ ይመስላል። የአፍንጫው መቆልመምና የጉንጮቹ መጎድጎድ የስቃይ ዓመታትን እንዳሳለፈ ያመላክቱ ነበር። ይህ ሰው በዚያው ደብዛዛ ብርሃን በሰፈነበት መንገድ ላይ አንዲት መኪና በፍጥነት እየተሽከረከረች መጣ አጠገቡ እስክትደርስ እንኳን ሊያስተውላት አልቻለም ነበር። አውቶሞቢሏ ግን በድንገት ባንዴ ሲጥጥ በማለት ቆመች። ወዲያውም ሁለት ኃይለኛ እጆች ሰውየውን አፈፍ አድርገው በመያዝ ተሸክመው መኪናዋ ውስጥ ከወረወሩት በኋላ መኪናዋ በቅጽበት ኃይለኛ ድምጽ አሰምታ ተጠቂው እርዳታ ለመጠየቅ በማይችልበት ሁኔታ እንዳለ ይዛው ጭልጥ አለች። ከጥቂት ሰዓታት በኋላ አዶልፍ አይሽማን ከተደረገበት የማፍዘዣ መድኃኒት በመንቃቱ በፍርሃት አይን አይሁዳውያን ማራኪዎቹን ይመለከት ጀመር። ሳያወላውል ከናንተ ውስጥ ማንኛችሁ ነው ቱቪያ ፍራይድማን በማለት ጠየቃቸው። ሆኖም በዛ የቀዝቃዛ የቦነስ አይረስ ምሽት አይሽማንን ከያዙት የህዝቡ ድርጅት ተወካዮች ውስጥ ቱቪያ ፍራይድማን የሚባል አልነበረም። ሆኖ ጠላፊዎቹ 15 ዓመታት ሙሉ አዶልፍ አይሽማንን ለማደን ሲዶሉት የነበረውን ሰውዬ ማንነት አበክረው ያውቁ ነበር። አይሽማን በእስራኤል አውሮፕላን ወደ ቴል አቪቭ ወዲያውኑ ተጠልፎ እንደሄድ ከተደረገ በኋላ ለፍርድ ቀርቦ በዚያም በናዚ ጀርመን ውስጥ በነበረው ስልጣንና በስልጣኑ 6 ሚሊዮን አይሁዶችን በማስፈጀቱ በስቅላት እንዲቀጣ ተፈርዶበት ቅጣቱ ተፈጽሞበታል። አይሽማን ቅጣቱን ከመቀበሉ በፊት በአቅራቢያው ለነበሩት እንደተናገረው እገደላለሁ በሚል ፍራቻ የቁም ስቃዩን ቢያይም የመጠለፍ ጉዳይ ግን በህልሙም ሆነ በእውኑ አስቦት እንደማያውቅ ተናግሯል። ከጦርነቱ በኋላ ወዲያና ወዲህ በማለት ከሀገር ሀገር ከከተማ ከተማ በመንከራተት ረፍት የለሽ ሕይወት አሳልፏል። በዚያም የተነሳ እያደር ብስጩና ራሰ በራ ሆነ። ሕይወቱንም በመካከለኛ መደብ በመሸጎጥ ተሸፋፍኖ ተመሻሽጎ ለመኖር ከፍተኛ ጥረት ያደርግ ነበር። ትልቁ ወንድ ልጁ እንኳን አይሽማን አጎቱ እንጂ አባቱ አይመስለውም ነበር። አንድ ጓደኛው ስለ አይሽማን ሲናገር ዓመታት ባለፉ ቁጥር አይሽማን ረሳለ የሚል ተስፋ ላይ ተንጠልጥሎ ነበር። ሆኖም
ስጋቱ ሳያቋርጥ ውስጡን ያሰቃየው ነበር ብሏል። አዶልፍ አይሽማን እንደሚለው ከጠላቶቹ ዋነኛ የሆነው የቱቪያ ፍሪድማን ምስል ከአንጎሉ ሊጠፋለት አልቻለም። በፖላንድ የተወለደው ይሁዲ ፍሪድማን የናዚ ስቃይ ጦር ሰፈርን በመቋቋም በሕይወት ከተረፈ በኋላ ዕድሜ ልኩን ልዩ የመርማሪ ተልእኮ በመጎናጸፍ በአንድ የተወሰነ ዓላማ ላይ ያተኮረ ነበር። ዓላማው በአውሮፓ ውስጥ ከነበሩት 2/3 እጅ የአይሁድ ተወላጆችን ያጠፉ የነበሩትንና የማይጨበጡትን የቀድሞ ጥቁር የደንብ ልብስ ለባሽ የኤስኤስ ወታደሮችና የገሽታፖ መኮንኖችን አሳዶ በመያዝ ላይ የተመሰረተ ነበር። ፍሪድማን በሥራ ዓለም በነበረበት ጊዜ 7000 የናዚ ጦር ወንጀለኞችን አሳዶ በመያዝና ለፍርድ በማቅረብ የእስር ወይም የሞት ቅጣት እንዲፈጸምባቸው በማድረጉ ከፍተኛ ምስጋናና ክብር አግኝቶበታል። የአይሽማንም መያዝ ለፍሪድማን ሽልማት ማግኘት ምክንያት ሆኗል። በሌላ በኩል ደግሞ ያሳደዳቸው ከነበሩት መካከል በሂትለር ግዛት ከፍተኛ ስልጣን የነበራቸው እና ሃይንሪሽ ሄምለር የገሽታፖ ረዳት የነበረውና አንድ የናዚ ጀርመን መንግስት ጸሐፊ በመሆን ከፍተኛ ባለስልጣን የነበረ ይገኙበታል። ፍሪድማን ሲናገር የሰለጠነ ውሻ የሐሺሽን ሽታ እንደሚለዩሉ የናዚ ወንጀለኞችንም ካሉበት በጠረናቸው የመለየት ችሎታም ነበረው። ፍሪድማን ሐሳበ ግትር፣ አስጨናቂ፣ ጨካኝ፣ በቀለኛ፣ ሆኖም አመዛዛኝ፣ በቀላሉ የሚቆጣ ራስ ወዳድ ይባል ነበር። በመሆኑም እሱን የሚገልጽ አንድ የተጠቃለለ ቃል አልተገኘለትም። ፍሪድማን የተወሳሰበ አስፈሪ ስሜት የተጎናጸፈና የማያወላውል ችሎታ ስለነበረው አድናቂዎቹን የሚያስገርማቸው ነገር ቢኖር የናዚ ወንጀለኞችን ዕድሜ ልኩን እንደ ጥላ ሲያሳድዳቸው መኖሩ ነበር። ፍሪድማን በተፈጥሮም ረገድ ክርር ያለ፣ አጭር፣ ጠምዛዛና ጠንካራ ወንድ ሰማያዊና ጎድጓዳ አይኖች የነበሩት ትዕግስተኛና ራሰ በራ ሰው ነበር። መመለጥ የጀመረው በአፍላ ወጣትነቱ ማለትም በ20ኛ ዓመቱ ሲሆን ነጣ ያለና ቀጥ ያለ ጸጉሩን ያወጣው ግን ፈንጣጣ ከያዘው በኋላ ነበር። በጣም ጠንካራ የሆነ ሰብአዊ አቋም ነበረው። አንዳንዴም ተንኮለኛ ይመስል ነበር። ካካሄዱ ፈጠን ይል እንደነበርና ያለፈውን ጉዳይ በማንሳትም የመቆርቆር ጠባይ ይታይበት ነበር። በጣም በሚቆጣበት ጊዜ ቁጣው የአቅመ ደካማ ሰው ቁጣ ሲመስል፣ ደግነቱ ደግሞ የሰውነት ትልቅ አይነት መሆኑ ተመስክሮለታል። ዝም በሚልበት ወቅት ደግሞ በሕፃንነቱ መጥፎ ጊዜን ያሳለፈ ትንሽ ልጅ ይመስል ነበር። ቱቪያ ፍሪድማን ናዚዎችን ደና አድርጎ በማወቅና በማሳደድ ለምን ሕይወቱን ለማሳለፍ ወሰነ፣ እንዴትስ ተሳካለት የሚለውን በማጤንና ወደ ኋላ መለስ በማለት መሰረተ ታሪኩን በመመርመር ከጀርመኖች ጋር የነበረውን ግንኙነትና ልምድ መረዳት ይቻላል። ፍሪድማን በ1922 እንደ አውሮፓውያን አቆጣጠር ፖላንድ ውስጥ ራዶም በምትባል ቦታ ተወለደ። አባቱ የማተሚያ ቤት ሰራተኛ ሲሆኑ እናቱ ደግሞ የልብስ ስፌት ሥራ ይሰሩ ነበር። ናዚ ፖላንድን ሲወርና አውሮፓን ወደ ሁለተኛ የዓለም ጦርነት ሲዳረጋት ፍሪድማን በ17 ዓመቱ የመለስተኛ ትምህርት ቤት አዲስ ምሩቅ ነበር። በዚያን ጊዜ በራዶም የተገኙ አይሁዶች ከየትምህርት ቤቱና ከየሥራ ገበታቸው ተለቅመው በአንድ አካባቢ ታጎሩ። ቱቪያ ፍሪድማንም እንደዚሁ በግድ ተወስዶ በሩሲያ ድንበር ላይ ለኤስኤስ የምሽግ ግንባታ ከባድ የጉልበት ሥራ እንዲሠራ ተደረገ። ለአንድ ዓመት ያህል በዚያን አይነት ሁኔታ ከቆየ በኋላ አምልጦ ወደ ራዶም ተመለሰ። በራዶም ለቬርማሽት መደበኛው የጀርመን ጦር ለጀርመን ወታደሮች የሚሆን የጭነት መኪና ላይ ምግብ፣ መድኃኒትና የመሳሰሉትን እንዲጭን ይገደድ የነበረ ቢሆንም ቀደም ሲል እንደነበረው እንደ ኤስኤስ ጭካኔ የተሞላበት ብዙ መጎሳቆልና ድብደባም ሳይደርስበት የዕለት ጉርሱን ለማግኘት ይችል ነበር። በዚህ አይነት ሁኔታ እንዳለ አባቱ በፈንጣጣ በሽታ ስለሞቱበት በአባቱ የቀብር ስነ ስርዓት ለመገኘት ከናዚዎች ፈቃድ ቢጠይቅም አይሁዶች ሳይቀበሩ መበስበስ እንዳለባቸውና ይልቁንም ወጣቱ ከተመደበበት ሥራ እንዳይታቀብ ብርቱ ማስጠንቀቂያ ተሰጠው። ፍሪድማን በቀን ውስጥ ለ12 ሰዓታት ሲሰራ፣ በሌላ በኩል ደግሞ እናቱ በችግር ተቆራፍደው የስፌት መኪና ውጤቶችን በመጨብጨብ ለዕለት ጉርሳቸው ትንቅንቅ ይዙ ነበር። ከዕለታት አንድ ቀን ቱቪያ በሥራ ገበታው ላይ እንደነበረ ጀርመኖች የቤተሰቡን ቤት በመክበብ ታናሽ ወንድሙን እናቱንና አያቱን በመያዝ ወደ ትሪብላንካ የስቃይ ጦር ሰፈር ወስዷቸው እዛው አለቁ። ፍሪድማን ወደ ቤቱ ሲመለስም ነርስ ታላቅ እህቱን ቤላን ብቻ በሕይወት አገኛት። ናዚዎች እሷንም የተዋት በናዚ ሆስፒታል በነርስነት እንድታገለግል በመፈለጋቸው ብቻ ነበር። ቱቪያም መድኃኒትና ምግብ የመጫን ሥራውን
እስከ ጸደይ 1943 እንዲቀጥል ተፈቀደለት። በዚያ ወቅት በአካባቢው የነበሩት ናዚዎች የአይሁድን ዘር በሙሉ ወደ ሞት ካምፕ እንዲልኩ ትዕዛዝ ተሰጣቸው። በዚያ መሰረት የመጨረሻ ውሳኔ ያንዣብብበት ጀመር። ናዚዎቹ አይሁዶችን ወደ ባቡር ጣቢያ በቀላሉ ለማጓጓዝ እንዲችሉ ያልፈጠሩት መላ አልነበረም። ለአንዳንዶቹ የተሰጠው ተስፋ ወደ ፍልስጤም በመርከብ እንደሚያጓጉዟቸው ሲሆን፣ ለሌሎቹ ደግሞ ከእንግሊዝ እስረኞች ጋር በጀርመን ወታደሮች ስም እንደሚለውጧቸው ይነግሯቸው ነበር። በራዶም ይኖሩ የነበሩትም 30,000 አይሁዳውያን በጥቂት ወራት ውስጥ ወደ 5,000 እንዲወርዱ ተደረገ። በዚያን የበጋ ወራት ፍሪድማንና እህቱ ለአንድ የእስረኞች መለዋወጫ ጣቢያ ሪፖርት እንዲያደርጉ ትዕዛዝ ተሰጣቸው። ቱቪያና ቤላም ተሰልፈው ከነበሩት አውቶቡሶች ውስጥ ተሳፈሩ። በጉዞም ተከታትለው ወደ ባቡር ጣቢያው ሲያመሩ ከነበሩት አውቶቡሶች መካከል እነርሱ የነበሩት በሁለተኛው ላይ ነበር። የሆነ ሆኖ ተከታትለው ይጓዙ የነበሩት አውቶቡሶች በማቆራረጫው እንደደረሱ ወደ ባቡር ጣቢያው ማምራታቸውን ትተው ወደ ገጠር በሚወስደው መንገድ ጉዞአቸውን ቀጠሉ። ያ ረጅም የአውቶቡሶች ቅጥልጥል ለግማሽ ሰዓት 30 ኪሎ ሜትር ያክል ተጉዞ አቆመ። ከዚያም አንድ የኤስኤስ ኮሎኔል ሁሉም ሰው ከአውቶቡሶቹ እንዲወርድ አዞ ከጨረሰ በኋላ ልብሶቻቸውን አውልቀው በአንድ ቦይ አፋፍ ላይ በመስመር እንዲቆሙ ታዘዙ። ከመቅጽበትም ተኩስ ተከፈተ። የመትረየስ ጥይቶች በንጹሃን ሰዎች ላይ እንደ ዝናብ ተርከፈከፉባቸው። ርቃናቸውን ለሞት ዳርገው በቦይ ዳርቻ ላይ በተኮለኮሉት ምስኪኖች ላይ ያልተሰለፈ መሳሪያ አልነበረም። ሽጉጡ፣ ጠመንጃው፣ የእጅ ቦምቡ ሁሉ ተደራረበባቸው። የመጀመሪያው አውቶቡስ ተሳፋሪዎች ፍጅት ከተጠናቀቀ በኋላ የኤስኤስ ሰዎች ወደ ፍሪድማን አውቶቡስ ተጠግተው የተለመደውን የፍጅት ትዕዛዝ አስተጋቡ። ቤላም ከአውቶቡሱ ዘላ በመውረድ ካፔክን አፈፍ አድርጋ በመያዝ በሕይወት እንድትቆይ ሊፈቅድላት ይችል ዘንድ በፍርሃት በመንቀጥቀጥ ተማጸነች። እርሷም በነርስነት የምታገለግልና ወንድሟም የጉልበት ሰራተኛ መሆኑን እየተወተች አስረዳችው። ካፔክም ወደ ጎን ገለል እንድትል ካደረገ በኋላ ሌሎቹ ከተፈጁ በኋላ የእርሷን ጉዳይ እንደሚመለከትላት ነገራት። በ25 ደቂቃዎች ውስጥ ሁሉም ነገር ተጠናቀቀ። ፍሪድማን፣ እህቱና ሌሎች 18 የሚሆኑ ሰዎችም ከፍጅቱ ተርፈው ወደ ባሰው ሰዓት ወደ ራዶም ማጎሪያ ሰፈር እንዲመለሱ ተደረገ። በዚያም ዕለት ሂትለር የልደት በዓሉን የሚያከብርበት ስለነበር በአጋጣሚው ሕይወታቸው በስጦታ ስም እንደተሰጣቸው በካፔክ ተነገራቸው። ከዚህ በኋላ ቤላ በአንድ የማጣሪያ ፋብሪካ ተመድባ እንድትሰራ፣ ፍሪድማን ደግሞ ያንዳንዱ 200 ፓውንድ የሚመዝን ጆንያ ከሰል፣ ምግብ፣ ድንች በመኪና ላይ ለ12 ሰዓታት ሳያቋርጥ እንዲጭን በኩሊነት ተመደበ። እርሱም በዚሁ ሥራ ላይ እንዳለ ያለ ውጤት 2 ጊዜ ተለማምጦ ሞክሮ ሳይሳካለት ቢቀርም በሶስተኛ ሙከራው ግን ተሳካለት። በመጨረሻው ሙከራው ከግብረ አበሮቹ ጋር በጦር ሰፈሩ ውስጥ ለውስጥ ቦይ በመሰርሰር ከወጡ በኋላ ከፖላንድ አርበኞች ጋር ለመቀላቀል ሙከራ አድርገው ሳይሳካ ቀረ። ይህም ሊሆን የቻለው የፖላንድ ተወላጆች ጸረ ጽዮናውያን ስለነበሩና ሊቀበሏቸው ስላልፈለጉ ነበር። እንዲያውም የባሰውን ማንነታቸውን ካወቁ 5 ግራም ዳቦ ለማግኘት ሲሉ አሳልፈው ለጀርመን ናዚዎች እንዳይሰጧቸው በመፍራት በጫካ ውስጥ ተሸሸጉ። በዚያ ምክንያት ቱቪያ ለሳምንታት ጫካ ውስጥ ለመቀመጥ ተገደደ። እያደር ግን የሩሲያኖቹ የጠመንጃ ሩምታ በስተምስራቅ በኩል እያስተጋባና እያየለ መምጣት ጀመረ። ፍሪድማንም በናዚ የመጀመሪያ መስመር ላይ ገብቶ በመገኘቱ በምርኮኝነት ተያዘ። ከዚያም ማት ለማምለጥ ሲል የአንዱን ዘብ ጉሮሮ ደብቆ ይዞት በነበረው ስለት በመውጋት ከገደለው በኋላ ለማምለጥ ቻለ። ሩሲያውያን ወታደሮችም የራዶም ጦር ሰፈርን ወዲያው ነፃ አወጡ። ፍሪድማን ይኖርባት የነበረችውን ከተማ ፍርስራሽ እንደ ጉድ ከተመለከተ በኋላ ፖላንድን ወደ ያዘው ወደ አንድ የሩሲያ የጦር ሰራዊት አዛዥ ጋር በመሄድ ናዚዎች ለመጨረሻ ህልውናቸው በሚፍጨረጨሩበት በበርሊን ዙሪያ እንዲልኩት ጥያቄ አቀረበ። ሆኖም ሩሲያኖች በዚህ ፋንታ የናዚ ነፍሰ ገዳዮችን በማሳደድ የመከታተል ጥበብ እንዲካን ወደ ዳንዚግ ላኩት። ቱቪያ በዳንዚግ በአንድ ግሪጎር ኮዚንስኪ በተባለ የሶቪየት ጀነራል በሚመራ የወንጀል ምርመራ ጉዳዮችን የሚያካሂድ ቢሮ ተቆጣጣሪ ሆኖ ተመደበ። የዚያ ቢሮ ስራና ኃላፊነት ናዚዎችን ከአካባቢው የመነጠረ በቁጥጥር ስር ማዋል ነበር። ቱቪያ ዳንዚግ ውስጥ በነበረበት ወቅት የተማረኩ የጀርመን ማህደሮችን እንደዚሁም የምርኮኞች ኑዛዜ፣ የምስክሮችን ቃል፣ የ5000
የናዚ ወንጀለኞችን ጉዳይ ወዘተ አሰባስበዋል። እናም በ1946 በቪየና የአዶልፍ አይሽማን ፍለጋም ተጀመረ። ፍሪድማን እንደሚያስታውሰው አሸር የ700 በጣም ተፈላጊ የሆኑ የናዚ ጀርመን የጦር ወንጀለኞችን ዝርዝር ሲሰጠኝ እንዲህ ሲል አስጠንቅቆኝ ነበር። ባክን ከነዚህ ውስጥ በብዛት ለመያዝ ጥረት አድርግ። እኔም ከዚህ ዝርዝር ውስጥ 250ዎቹን ለማግኘት ይያለው። ከሁሉ በላይ የሚበልጠው ግን አይሽማን ነው ብሏል። አይሽማን በኤስኤስ የኮሎኔልነት ማዕረግ የነበረውና ሂትለር በአይሁዶች ላይ የወሰደውን የመጨረሻውን የግድያ ውሳኔ አስፈጻሚ በመሆን የተሾመ ናዚ ነበር። በመሆኑም የተለያዩ የሥራ ዝርዝሮችና ትዕዛዞች ያወጣ ነበር። በዚያ መሰረት የአይሁዶችን ቤት ማስከበብ፣ ወደ ሞት ጎራ መላክ፣ ከባድ የጉልበት ሥራ ማሰራት፣ በጥይት ማስጨፍጨፍ፣ በጋዝ ጭስ ማሳፈንና አሰቃቂውን የአውሽዊትዝ የሞት ካምፕ እንዲሰሩ ማዘዝን ሁሉ ያጠቃልላል። ከዚህም ሁሉ በላይ የአይሁዶች ጸጉር እየተሸለተ ለፍራሽ መጠቅለቂያ እንዲውልም አድርጓል። የወርቅ ጥርስ ከነበራቸውም ላይ እየነቀሉ እንዲጠራቀምና በመጨረሻም ቀልጦ በጠገራ ወርቅ መልክ እንዲቀመጥ አስደርጓል። በጣም የሚዘገንነው ከአይሁዶቹ ሰውነት የቀለጠውን ጮማ ለሳሙና መስሪያ እንዲውል ማድረጉ ነበር። ይህ ሁሉ ተዳምሮ አይሽማን በናዚ በተከሰተው የብዙ የአይሁድ ሕዝብ ፍጅትና ስቃይ ተጠያቂ እንዲሆን አድርጎታል። ፍሪድማን በቪየና መስራት ከጀመረበት ዕለት ጀምሮ አይሽማን ያለበትን ማፈላለግ ጀመረ። የአይሽማንን ፊት በእውኑ አይቶት ስለማያውቅ በአጋጣሚ አገኘዋለሁ የሚል ተስፋ ነበረው። ስለሆነም የቀድሞ የጀርመን እስረኞች የነበሩትን አሜሪካውያን፣ ፈረንሳውያን፣ ሩሲያውያንን እየዞረ ቃለ መጠይቅ ያደርግላቸው ነበር። የናዚ ከፍተኛ ባለስልጣኖችም በድል ጊዜ የተነሱትን ፊልም በየሲኒማ ቤቱ በመግባት በትዕግስት ይከታተል ነበር። ለምርመራው መነሻ ሆኖ የተገኘውና የመጀመሪያው እርምጃ የኦስትሪያ ፖሊስ ለፍሪድማን የአይሽማንን ፊርማ ያዘ አንድ ማህደር በሰጠበት ወቅት ነበር። የማህደሩ ይዘት ለመነሻ የሚሆን የተወሳሰበ ጉዳይ መያዙ ብቻ ሳይሆን አይሽማን በነፍስ ግድያ ወንጀል ተጠያቂ መሆኑን የሚያረጋግጥ መረጃን ያቀፈም ነበር። በማህደሩ ውስጥ የተገኘው መረጃ 50,000 በሃንጋሪ የሚገኙ አይሁዳውያንን ወደ ፖላንድ የሞት ካምፕ እንዲጓዙ ያዘዘበት ነበር። ሆኖም በዚያም ወቅት ፍሪድማን የአይሽማንን መልክ ምን እንደሚመስል ሊደርስበት አልቻለም። ይህ በእንዲህ እንዳለ በጦርነት ወቅት የነበረ የፋብሪካ ባለንብረት ጓደኛው በአይሁዶች ሕይወት መጥፋት የነበረው ቂም ስለተቀሰቀሰበት የአይሽማንን ፎቶግራፍ ቢያመጣለት እንደሚለይለት ቃል ገባለት። በመጨረሻ በ1947 ቱቪያ በእጅ አዙር የሚያደርገውን ጥረት በመቀጠል የሚያሳድደውን ሰው ፎቶግራፍ ለማግኘት ቻለ። ቱቪያ የአይሽማን ሹፌር ለነበረው ለጆሴፍ ባይስል ቃለ መጠይቅ ሲያቀርብ አይሽማን ከነበሩት ቁጥር ስፍር የሌላቸው ውሽሞቹ መካከል አንዷ በሊንዝ አካባቢ እንደምትገኝ ደረሰበት። ከዚህ በኋላ ያቺው ሴት የኤስኤስ ኮሎኔል የነበረውን የፍቅረኛዋን ፎቶግራፍ አታጣም በማለት ቱቪያ በጀርመን ተወልዶ ያደገ አይሁዳዊ እንዲገናኛት ያደርጋል። ሰውየው ወጣትና መልከ መልካም የነበረ ሲሆን እሷም ቢሆን ወይዘሮ ሚሲንሻ የተባለች የ40 ዓመትና ቅንዘረኛ የነበረች ሴት ነበረች። ሁለቱ ተጓዳኞች እንዲተዋወቁ የተደረገው በአንድ ቡና ቤት ሲሆን ከተዋወቁበት ጊዜ ጀምሮ ቤቷ ድረስ በመሄድ አዘውትሮ ጠያቂ ጓደኛ ሆነ። አንድ ቀን ከቤቷ የፎቶግራፍ አልበሟን አውጥታ አሳየችው። ከዚያ መሃል ለየት ያለ አፍንጫ ያለው የኤስኤስ መኮንን ጓደኛዋን ፎቶግራፍ ተመለከተ። ማን ነው ይሄ በማለት ጠየቃት። እሷም በጦርነቱ ጊዜ ያወቅኩት ሰው ነው፣ በጣም የታወቀ እኮ ነው በማለት መለሰችለት። ሰላዩም ስለ ፎቶግራፉ ለፍሪድማን ደወለለት። ወዲያው በምስጢር የሴትዮዋ ቤት በፖሊሶች እንዲፈተሽ ተደረገ። በዚህ ፍተሻ ወቅት ከአልበሟ ውስጥ የአይሽማንን ፎቶግራፍ እርሷ ሳታውቅ ለይተው በማውጣት ወሰዱት። ቱቪያም የፋብሪካ ባለንብረት ለሆነ ጓደኛው ፎቶግራፉን ሲያሳየው አይሽማን ራሱ እንደሆነ አረጋገጠለት። ፎቶግራፉን የተነሳው በ1939 ስለነበር የአይሽማን መልክ ሊለወጥ እንደሚችል ባያጠራጥርም ለመነሻ ከምንም እንደሚሻል አመኑበት። ከዚህ በኋላ አዶልፍ አይሽማንን የመከታተሉ ሥራ እስራኤሎች ከአረቦች ጋር የጀመሩትን ጦርነት ጋብ እስኪል ድረስ ወደ መረሳቱ ደረጃ ደርሶ ነበር። ፍሪድማንም የናዚ ክትትል ሥራውን በእንጥልጥል እንዲቆይ ያደረገው በቪየና አረቦች መሳሪያ በመግዛት የሚያካሂዱትን ሥራ ለማክሸፍ ሲባል በስለላ ጊዜውን ለመሰዋት በማሰቡ ነበር። ከዚያም የመካከለኛው ምስራቅ ጦርነት ሲፈነዳ ማለትም በ1948 ፍሪድማን በኦስትሪያ ርዕሰ ከተማ በመሆን
ለእስራኤል የምስጢር ሥራ አገልግሎቱን እንዲያካሄድ ታዘዘ። ፍሪድማንም በ1949 ጦርነቱ ባለቀበት ወቅት አይሽማንን ለመፈለግ ጉዳዩን ስላላቀረበ የናዚው ነፍሰ ገዳይ ጉድ ከማንኛውም ጊዜ ይልቅ የተሰወረ መሰለ። ያም ሆነ ፍሪድማን ከብዙ ጊዜ በኋላ በመንገዳገድ ወደ ፍለጋው ተመለሰ። በ1950 አይሽማንና 3 ልጆቹ በአንድ የኦስትሪያ የመዝናኛ ከተማ ባዳውሴ ውስጥ ይኖሩ እንደነበር ተደረሰበት። ቱቪያም ለቤናታን አንድ ለጆሮ የሚቀፍ የአፈና ፕሮግራም እቅድ አቀረበለት። እቅዱም ልጆቹን ጠልፈው በመውሰድ ወይዘሮ አይሽማን ባሏን እጁን እንዲሰጥ ካላሳመነችው ልጆቹን እንደሚገድሏቸው እንዲነገራት የሚል ነበር። አሸር ቤንታን ይህን እቅድ አልተቀበለውም። በዚህ ፋንታ ግን አንድ ቡድን በመላክ የአይሽማንን ቤተሰብ እንቅስቃሴ እንዲከታተሉ አደረገ። የሆነውኑ የተላኩት ሰዎች ቤተሰቡን በማጎሳቆላቸው ሳይታሰብ እንዲጠፋ ምክንያት ሆኗል በማለት ፍሪድማን መልእክተኞቹን አውግዟል። በዚህ መሰረት ተገኝቶ የነበረው ፍንጭ ደብዛው ጠፋ። ይህም ሁሉ ሆኖ እንደገና ለ2 ዓመታት አይሽማንን ማሳደዱን ቀጠለ። ቤተሰቡ ወደ ቪየና ሲዛወሩም ፍሪድማን በ1952 ትዳሩን በመመስረት ወደ አዲሲቱ ሀገሪቱ ወደ እስራኤል ሄደ። ፍሪድማንና ባለቤቱ በእስራኤል ኑሮን ቀላል ሆኖ አላገኙትም። በ1948 በተካሄደው ጦርነት የደረሰውን ጉዳት ቁስሉ ገና ስላላገገመ ከአገር ቤት የሚመጣው ሁሉ የተጎሳቆለና ደሃ ነበር። ቦታዎች ሁሉ በስደተኞች ተጥለቅልቀው ነበር። ስራ በቀላሉ አይገኝም። ከዚያም በላይ ህብረተሰቡ በከፊል የሚኖረው በድንኳን ነበር። እርሱም ከፖሊሶች ጋር ለመስራት ቢሄድ ሊያስጠጉት አልቻሉም። በመጨረሻ የሃይፋ ቅርንጫፍ በሆነው በናዚ ውደት ለተጠቁት መታሰቢያ በኢየሩሳሌም በያድቫሽም መታሰቢያ በስራ አስኪያጅነት እንዲሰራ ተቀጠረ። በብሔራዊ ደረጃ በተፈጠረው የልማት ስራዎች ችግርም የኑሮ ደረጃን ዝቅተኛነትና ስለ ድህነት የመጨነቁ ጉዳይ ተዳምረው የእስራኤል መንግስትና ህዝብ የናዚ ጦር ነፍሰ ገዳዮችን የማሳደዱን ፍላጎት በጣም አቀዘቀዘው። ይህም ሊሆን የቻለው እስራኤላውያን ያለፈውን የተቃጠለ አመድ ሳይረሱ የፈረሰውን አገራቸውን እንደገና ለመገንባትና አዲሱን ህይወታቸውን ለማቋቋም በመታገል ላይ ይገኙ ስለነበር ነው። ቱቪያ ግን በአንጻሩ የተለየ አቋም ነበረው። ትዕግስት ከማጣቱ የተነሳ የናዚዎች ግፍ ቅዠት ተቀሰቀሰበት። በዚህም አይሽማንን ማሳደዱን እንደ አዲስ ተያያዘው። በዚህ ምክንያት ፍሪድማንን ከተመደበበት ከያድቫሽም አባረሩት። ይህም የሆነው ቢሮውን ናዚን ለማሳደድ ስለተጠቀመበት ነበር። የያድቫሽም ዋና ዓላማም የተፈጁትን 6 ሚሊዮን አይሁዶችን ለማስታወስ ብቻ እንጂ ለቂም በቀል መወጫ ለመሆኑ በማስጠንቀቂያ መልክ ተደጋግሞ ቢነገረውም ሊቀበለው አልቻለም። በሌላም በኩል በወገኖቹ አጭር ትዝታ ያበደውንና ደንታቢስ የእስራኤል መንግስት ሊተባበረ ያለመፈለጉ ሁሉ የቱቪያን የክትትልና የምርመራ ሥራ ሊገታው አልቻለም። እንዲያውም የሃይፋ የሰነድ ማዕከል የሚል ስያሜ በማውጣት ጸረ ናዚ መረጃዎችን ያሰባስብ ጀመር። መረጃዎችን በሚያሰባስብበት ጊዜ ተዳደረ የነበረው በሃይፋ ክሊኒክ የአይን ሐኪም በነበረችው በባለቤቱ በአና የወርገቢ ነበር። የፍሪድማን ዋናው ዓላማና ኢላማ አይሽማን ስለነበር አይሽማንን ተከታትሎ ለመያዝ በድጋሚ ጥያቄ ቢያቀርብም በወቅቱ በከፍተኛ ደረጃ የውጭ ጉዳይ ሚኒስትር ባለስልጣን የነበረው የቀድሞ የቱቪያ አለቃ አሸር ቤናታን ሐሳቡን ውድቅ ስላደረገው ጥያቄው ሊሳካለት አልቻለም። ሁኔታው በዚህ መልኩ እንዳለ በ1959 የናዚ ጦር ነፍሰ ገዳዮችን የሚከስ አንድ ማዕከላዊ ቢሮ በምዕራብ ጀርመን መንግስት ተከፈተ። ዋና መስሪያ ቤቱም በሉድዊግስበርግ ነበር። ፍሪድማን ወዲያውኑ ከድርጅቱ ሥራ አስኪያጅ ከዶክተር እርቪን ሹዌል ጋር ግንኙነት ፈጠረ። ለሥራ ይጠቅመው ዘንድም የመረጃ ማህደሮችን፣ ሪፖርቶችን፣ ልዩ ልዩ ፋይሎችን፣ ፎቶግራፎችን፣ የአይን ምስክሮች የሰጡትን ቃል በአብዛኛው በአካባቢው ያሉት የጀርመን ፍርድ ቤቶች ጸረ ኤስኤስ እና ጌሽታፖ ባለስልጣኖች በነበሩት ላይ እንዲጠቀሙበት ላከለት። ፍሪድማን ወደ ኋላ ከሹዌል ጋር የነበረው ግንኙነት አንድ የተለየ ናዚ አባል ጠቅሶ ሲገልጽ ስለ የተወሰነ ናዚ ወንጀለኛ መረጃ ላክ ሲለኝ የተሟላ መረጃዎችን አስተላልፍለት ነበር። በይበልጥም በምስራቃዊ አውራጃ ስለነበሩት በቂ መረጃ አስተላልፍለት ነበር። ምናልባት የሚፈልገውን መረጃ ሳላገኝ ስቀር የእስራኤልን ጋዜጣ በመጠቀም ማስታወቂያ በማውጣት ጥሩ ሥራ ለመስራት ችያለሁ። በማስታወቂያ ቅርባቸው የነበሩት ጥያቄዎች የሚከተሉትን ይመስሉ ነበር። በእንዲህ አይነት ከተማ ከ1941 እስከ 1945 የኖራችሁና የጦርነትና የነፍስ ግድያ ዜና ካላችሁ ለሃይፋ የመረጃ ማዕከል እንታስተላልፉ የሚሉ ነበሩ።
በዚህም ደብዳቤዎች ጎርፈውልኛል፣ ቴሌፎን ተደውሎልኛል፣ አንዳንዶቹም በአካል ቀርበው አነጋግረውኛል። የደረሱኝን መረጃዎችን በማጣራት ሉድዊግስበርግ ወዳሉት በአስቸኳይ አስተላልፍላቸው ነበር። በዚህ ምክንያት የናዚ ወንጀለኞች ቁጥር ስለበዛ የሚቀርበው አስተያየትና መረጃ ቢሮዬን አጥለቅልቆት ነበር ብሏል። በዚህ አይነት ሁኔታ ፍሪድማንና ሹኤል ለረጅም ጊዜ በናዚ ወንጀለኞች ላይ ሲያስፈርዱ ቢቆዩም የፍሪድማን ዋና ኢላማ የነበረው የአይሽማን ፍንጭ ግን የውሃ ሽታ ሆኖ ቀረ። በኋላ ግን በ1959 አይሽማን በኩዌት እንደሚኖር ፍሪድማን ፍንጭ አገኘ። ምንም እንኳን በዚህ ረገድ የተጨበጠ ማረጋገጫ ባይኖረውም ውሎ ሳያድር ለፕሬስ ሹክ አለ። በዚያን ጊዜም በምድረ እስራኤል የህዝብ ምርጫ ወቅት ስለነበር ያን ሁኔታ ማስተጋባት ህዝቡ የረሳውን አሰቃቂ ትዝታ ሊቀሰቅስና መንግስትም ለፍለጋው ድጋፍ ይሰጣል የሚል እምነት ነበረው። እንደገመተውም ታሪኩ የእስራኤላውያንን መንፈስ አቀጣጠለ። ህዝቡም ለምንስ እስካሁን ለዚህ ጉዳይ ትኩረት እንዳልተሰጠው ጥያቄ ማጉረፉን ጀመረ። የውጭ ጉዳይ ሚኒስትር ባለስልጣኖች ሳይውሉ ሳያድሩ ፍሪድማን ሪፖርት እንዲሰጣቸው ከማድረጋቸውም በላይ እግረ መንገዳቸውን አዲስ መረጃ በጋዜጣ በተከታታይ ማውጣቱን እንዲያቆምላቸው ተማጸኑት። ፍሪድማንም ሪፖርቱን ቢያቀርብላቸውም በጋዜጣ ማውጣቱን ግን ቀጠለ። በ1959 ዘመን ማለቂያ አካባቢ የምርጫ ቅድመ ዝግጅት ቅስቀሳ በቴል አቪቭ መጧጧፉ ሲጀምር ፍሪድማን ጠቅላይ ሚኒስትር ዴቪድ ቤንጉሪዮንን ከመንግስት የገቢ ምንጭ ለአይሽማን መያዣ እንዲመደብ አግባባቸው። በዚህ መሰረት በራሱ ኃላፊነት የአዶልፍ አይሽማንን መያዝ የሚያግዝ ወይም ያለበትን የሚጠቁም የእስራኤል መንግስት $10,000 እንደ ውለታ ሊከፍል እንደሚችል የሚያረጋግጥ ማስታወቂያ አወጣ። ከዚህ ጊዜ በኋላ ከዓለም የተለያዩ ቦታዎች በሚጎርፉ ፖስታዎች የፍሪድማን የፖስታ ሳጥን ታጨቀ። አንድ ማንነቱን ያልገለጸ ደብዳቤም አይሽማን ማግኘት ዘበት ነው በማለትና ተርታውን በተደረደሩ የኤክስ ምልክቶች ተፈርሞ ተላከለት። አንድ ሌላ ሰውም ከኒውዚላንድ እንዲህ ሲል ጻፈለት። አንድ ሰውዬ በአንድ ኮረብታማ ቦታ በምትገኘው ቦታ ላይ ብቻውን ይኖራል። ሰውዬው ብቻውን ከመዘዋወሩ በላይ ከማንም ጋር አይነጋገርም። ስለዚህ አይሽማን መሆን አለበት። ፍሪድማን ሁሉንም ደብዳቤዎች በመደጋገም አነበባቸው። እኒያም ደብዳቤዎች ልክ እንደ ካርታ ጨዋታ ሆነው አገኛቸው። አንዷ ካርታ ለአንዱ ጠላት ስትሆን ሌላዋ ግን ትረዳለች። በርሱም ቀጥተኛውን አማራጭ መውሰድ ይቻላል በሚል ስሜት ተነሳሳ። በዚህ ሁኔታ እንዳለ ከአርጀንቲና ቦነስ አይረስ ጥቅምት 18 የተጻፈች አንዲት ደብዳቤ ያገኛል። ደብዳቤዋም አይሽማን የሚኖረው በኩዌት አይደለም፣ በቦነስ አይረስ በሚገኘው አካባቢ ስሙን ቀይሮ የግል ንብረት በማፍራት ልጆቹንና ባለቤቱን በመያዝ ከህዝብ ነጠል ብሎ በቂ ገንዘብ ስላለው በጥንቃቄና በቁጠባ በሰላም ይኖራል የሚል መልእክት ይዛለች። በደብዳቤዋም ውስጥ እንደማጠቃለያ የተጨመረው በጥብቅ ሚስጥሩ ከተጠበቀልኝ ለድርጅቱ ተጨባጭ መረጃና ቁሳቁስ ላቀርብ እችላለሁ። እኔም ጉዳዩ እንዲጸዳ ፈላጊ ነኝ። የእርሶ ሎታር ሄርማን። ፍሪድማን የእስራኤልን የሚስጥር ድርጅት ወዲያው ካገኘ በኋላ ከሄርማን ጋር ዝግጅታቸውን ይቀጥላሉ። ሄርማን አይነ ስውር አይሁዳዊ ከመሆኑም በላይ የሱ ሴት ልጅ ከአይሽማን አንደኛው ወንድ ልጅ ጋር ግንኙነት ነበራት። እሱም ጉዳዩን ካጠና በኋላ ለእስራኤል የሚስጥር ወኪል አስተላለፈ። እነሱም ጉብኝት አደረጉለት። ጉዳዩ በትክክል ዝም ተብሎ ከቆየ በኋላ በመጋቢት 28 1960 አይነ ስውሩን የእስራኤል ወኪሎች በገና በዓል አካባቢ እንደጎበኙትና በተጨማሪ አይሽማንን የሚገልጽ ዝርዝር መረጃ እንደሰጣቸው ይጽፋል። ከሁለት ወራት በኋላ በግንቦት 23 1960 እስራኤላውያን የሚስጥር ወኪሎች አይሽማንን እንዲይዙትና በእስራኤል ሕዝብ ፊት ፍርዱን እንዲቀበል በእስራኤል አውሮፕላን እንዳመላለሱት ገለጹ። በመጨረሻም ፍሪድማን አይሽማንን ከ15 ዓመት በላይ የማሳደድ ሥራው አልቆ በእስር ቤት የብረት ሽቦች ጀርባ እንዲገባ አደረገው። በ1961 ታህሳስ በፍርሃት የቆየው አይሽማን በናዚ ነፍሰ ገዳይነቱ ወንጀለኛ ሆኖ ተገኘ። ከ5 ወራት በኋላም የሞት ቅጣት ተፈጸመበት። የሱ ጉዳይ ችሎት ላይ ቀርቦ ሳለ ለእስራኤላውያን አዲስ ትውልድ ከፍተኛ ሽብር የሚለቅ ትምህርት አስተላልፏል። ለ2000 ዓመታት በአይሁዶች መስዋዕትነት የተገኘው ብልጽግና ብሎም በ1967 በመካከለኛው ምስራቅ ጦርነት ወጣት የአይሁድ ወታደሮች አሰልፎ መሸነፍ ማለት ምን እንደሚያስከትል እንዲረዱት አድርጓቸዋል።
ፍሪድማን ከአይሽማን ቀጥሎ የተሳካለት የኤስኤሱ ጀነራል ካርል ወልፍ ጉዳይ ነበር። በጦርነቱ ወቅት ወልፍ በጌሽታፖ በአመራር ሰጭነት ሲሰራ በሃይምለር በኩል በተላለፈለት ትዕዛዝ አይሁዶችን ወደ ሞት ካምፕ እንዲጓጓዙ አድርገዋል። ፍሪድማን የወልፍን ቅሌት በጣም ከተወሳሰቡ የመረጃ ምንጮች መካከል ፈልቅቆ ሊያወጣ ቻለ። ይህም በርከት ባሉ ማህደሮች ውስጥ W በሚል የተፈረመባቸው ደብዳቤዎችን በማግኘቱ ነበር። የመጀመሪያዋ ደብዳቤ የተጻፈችበት ዕለት ነሐሴ 13 1942 ነበር። የተላከችውም ከፊውረር ዋና መስሪያ ቤት ለጀርመን ባቡር ጣቢያ ኃላፊ ዶክተር አልበርት ጌንዚን ሙለር ሲሆን የደስታ መግለጫ በሚል ፈሊጥ በሁለት ሳምንታት ውስጥ በየቀኑ ከተመረጡት ሰዎች 5000 አባሎቻቸው በባቡር ተሳፍረው ወደ ትሪብላንካ ይወርዳሉ ይላል። በደብዳቤው ላይ ሌላ ማስገንዘቢያ ተጨምሮበታል። ይሄውም የከብቶች ማጓጓዣ ለአይሁዶቹ በቂ ነው። የመስሪያ ቤት ማህተምና W የሚል ፊርማ ነበረበት። ፍሪድማን በሐምሌ 28 1942 ወልፍ ለኤስኤስ 5000 የዋርሶ አይሁዶች ወደ ትሪብላንካ በየቀኑ መጓጓዛቸውን የገለጸበትን ሁለተኛ ደብዳቤ ሲያገላብጥ ያገኛትን የW ፊደል ፊርማ ከወልፍ ጋር ለማያያዝ ደቂቃ አልወሰደበትም ነበር። ፍሪድማን ጥቁር ሰነድ የሚለው መዝገብ ውስጥ የነበረውን ዝርዝር በማገላበጥ ወልፍን አገኘው። ይህ ሰነድ 15000 የኤስኤስ እንዲሁም የጌሽታፖ ናዚስቶች ተመዝግበው የተቀመጡበት ዝርዝር ሲሆን ወልፍም በዝርዝሩ ውስጥ 47ኛው ነበር። በኤስኤስ የደረጃ አቀማመጥ ከሂትለር የቅርብ ረዳት ከማርቲን ዩርማን ከሁለት ቁጥር በታች ዝቅ ብሎ ይገኝ ነበር። ፍሪድማን በሙኒክ የቴሌፎን ማውጫ የወልፍን ስም አሳሩን አይቶ በመፈለግ አገኘው። የቀድሞ የኤስኤስ ከፍተኛ መኮንንም ያልተጓደለ ነፃነቱን ተጎናጽፎ በሕይወት ከከተማ ወጣ ባለች የኬምፐንሃውሰን መንደር ውስጥ በተንጣለለ ቪላ እንደሚኖር ተረዳ። የወልፍ መኖሪያ ቤት ራሱን የቻለ መናፈሻና አንድ የመዋኛ ሐይቅ ነበረው። ከጡረታ እንደተገለለ እንደማናቸውም ጀነራል ወርሃዊ የ5000 ማርክ ገቢ ከምዕራብ ጀርመን መንግስትም ያገኝ ነበር። ከአይሽማን መያዝ በኋላ ካገኘው ልምድ ፍሪድማን በወልፍ ጉዳይ ላይም የህብረተሰቡ ስሜት በከፍተኛ ደረጃ ሊቀሰቀስ እንደሚችልና ያም አስተዋጽኦ እንደነበረው ተገንዝቧል። ወልፍ በህብረተሰቡ ፊት መጋለጥ አለበት። ህብረተሰቡም ይህ ሰው አንድ የጀርመን የኤስኤስ ጀነራል እንጂ ተዋጊው ጀግና እንዳልሆነ ማወቅ ይገባዋል ይል ነበር። ፍሪድማንም ሃሪዳን የተባለውን እስራኤላዊ ጋዜጠኛ የወልፍን ሁኔታ የሚገልጽ ፋይል አሳቅፎ ወደ ሙኒክ ላከው። ዳንም ወልፍ ለቃለ መጠይቅ እንዲቀርብለት በቴሌፎን ጥሪ ያቀረበለት። ማንነቱን ሲጠይቀው ከረጅም ቦታ የመጣ የውጭ ሀገር ጋዜጠኛ መሆኑን አስረዳው። ከዚያም ዳን ከአንድ ፎቶግራፍ አንሺ ጋር ወልፍ ያለበት ድረስ ሄዱ። በወቅቱ ጀነራሉ በሐይቁ ውስጥ የጧቷን አሳ ሲዋኝ አገኙት። ጋዜጠኛው በግልጽ ከእስራኤል እንደመጣ በማሳወቅ ስለ አይሁዶቹ መጨፍጨፍ እንዲያስረዳው በትህትና ጠየቀው። ጀነራሉ በዚህ ጥያቄ ባንዴ ፊቱ ጠቆረ። ይቅርታን በመጠየቅ ወደ ቤቱ ተቻክሎ በመሄድ ልብሱን ለብሶ የሚቀርብለትን ጥያቄ ለመመለስ ተዘጋጀ። በመጀመሪያ ወልፍ ስለ ናዚ ያለውን ዕውቀት ፈጽሞ ከካደ በኋላ እሱ በሩሲያ ድንበር በኩል ይዋጋ የነበረ ጀነራል እንጂ ከአይሁዶች ጉዳይ ጋር የሚያገናኘው ነገር እንዳልነበረ ይናገራል። ከዚያም በኋላ ግን በምዕራባዊ ጀርመን በተደጋጋሚ በሚወጣው ስተርን ተብሎ በሚታወቀው መጽሔት ላይ አንድ ታሪክ አዘል ጽሑፍ ዳን ያቀርባል። ታሪኩም አንድ እስራኤላዊ በጀርመን ሀገር የመጀመሪያውን ጉብኝት ሲያደርግ የተሰማውን የሚገልጽ ነበር። በዚያ ጉብኝት ትረካ ውስጥ የቀድሞ የኤስኤስ ጀነራል ወልፍን ታሪክ እንዲንጸባረቅ አድርጓል። እስራኤላዊ ጎብኚው ከወልፍ ጋር ተገናኝቶ መነጋገሩንና በተጨማሪ ስለሱ የሚገልጹ መረጃዎችን ማሰባሰቡን በማስረጃ ከጠቀሰ በኋላ የፈጸማቸውን በደሎች በዝርዝር ተርኮታል። በትረካውም ጀነራሉ ናዚዎች የዘር ማጥፋት ተግባር ለማካሄድ አይሁዶችን ወደ ሞት ጎራቸው የሚያጓጉዙባቸውን ባቡሮች በማቅረብ ከፍተኛ ድጋፍ መስጠቱን እንዲሁም አይሁዶች በከባድ ፋብሪካዎች እንደነ አይጂ ፋርቬን የትጥቅና የስንቅ ፋብሪካዎችና ከኦሽዊትስ የማጎሪያ ካምፕ ውስጥ ለከባድ ጉልበት ሥራ እንዲሳተፉ ማደራጀቱን አብራርቷል። በመጨረሻም ጀነራሉ ከሂትለር አንድ በጣም የሚያምር ቪላ እንደተሸለመና አሁንም በዚያ ቪላ ውስጥ በግሉ ተንደላቆ በመኖር ላይ እንዳለ በመግለጽ ጽሑፉን ያጠቃልላል። በዚህ ጉዳይ ሳቢያ የህብረተሰቡ ስሜት ተቀስቅሶ ቅዋሜው በከፍተኛ ደረጃ ተስተጋባ። በመሆኑም ወልፍ ጥር 1962 በቁጥጥር ስር እንዲውል ከተደረገ በኋላ ችሎት ፊት ቀርቦ ለ15 ዓመታት እንዲታሰር ተፈረደበት።
ቱቪያ ፍሪድማን ታላቅ ውድቀት ደርሶብኛል ብሎ ያመነበት ጉዳይ ቢኖር የጌስታፖን ኃላፊ ሃይንሪሽ ሙለርን ለመያዝ ጥረት ባደረገበት ወቅት ነበር። ፍሪድማን በጀርመን ሙለር ተቀብሮበታል የተባለውን መቃብር አስቆፍሮ ሲያስመረምር በሳጥኑ የተገኘው ሬሳ የዊርማክት እንጂ የሙለር አልነበረም። በዚህም ሙለር በጣም ከኔ የበለጠ ብልህ ጎበዝና ኃይለኛ ሰው ነው በማለት ፍሪድማን በመቆጨት ከመናገሩም በላይ በቀላሉ እንደጠፋውና የት እንዳለም ለማወቅ እንዳልቻለ በዚህም የተሰወረበት መሆኑን ገልጿል። የሆነ ሆኖ ፍሪድማን ተስፋ ሳይቆርጥ ሃይንሪሽ ሙለርን በሐሳቡ በመፈለግ ነቅቶ ያደረባቸው ሌሊቶች ጥቂት አልነበሩም። ሌላው በተጨማሪ አበሳጭ የነበረው የጆሴፍ ሜንግል የኦሽዊትሱ አውሬ ዶክተር ጉዳይ ነበር። አይሁዶች በማጎሪያው ስፍራ እንደደረሱ ማን ምን ይሁን ብሎ የሚወስንባቸው እሱ ብቻ ነበር። ልክ እንደገቡ ከፊሉን ለጋዝጢስ ሌሎቹን ለከባድ የባርነት ሥራ በመምረጥ የመመደብ ሙሉ ኃላፊነት የተሰጠው ለዶክተሩ ነበር። እንዲሁም በወቅቱ ለሜንግል የዓይንን ቀለም ከጥቁር ወደ ሰማያዊ ማለትም ወደ አርያንነት በመለወጥ የምርምር ሥራ እንዲካሄድ ትዕዛዝ ተሰጥቶት ይህንኑ ያካሄደ ነበር ሐኪም ነበር። ፍሪድማንም የእስራኤል መንግስት ለጠቋሚ $50,000 ካሳ የሚሰጥ ቢሆን ጻረ ሞቱን ሜንግልን ከታሸገበት ከደቡብ አሜሪካ ማውጣት እንደሚቻል የሚመለከታቸውን ሁሉ ማግባባት ጀመረ። የእስራኤል መንግስትም በአንድ የናዚ ጦር ወንጀለኛ ላይ ችሎት ማካሄድ ብቻ በቂ ነው የሚል አቋም በመውሰዱ ፍሪድማን ያቀረበውን ጥያቄ ውድቅ አደረገበት። በዚህም የተነሳ ሜንግልን ለመያዝ ያደርግ በነበረው ጥረት ድጋፍ አላገኘም። ሆኖም አንድ የሜንግል ጨካኝ እጆች ያንገላቱት አሜሪካዊ ከበርቴና አንድ የአይሁዶች ድርጅት የተባለውን ወጪ ለመሸፈን ቃል ቢገቡለትም በእስራኤል መንግስት ያለመተባበር ተግባር ተቀይሞና ተናዶ ስለነበር ዳግመኛ ስለ ሜንግል ያደን ሥራ ማንሳት አልፈለገም። በሌላ በኩል ደግሞ ፍሪድማን ስለ ማርቲን ቦርማን ሲናገር ማርቲን ቦርማን በኔ በኩል ሞቷል፣ በመጨረሻዎቹ የበርሊን ቀኖች በሂትለር ምሽግ አጠገብ ሞቷል የሚለውን የጀርመኖች ሪፖርት ተቀብየዋለሁ ይል ነበር። ፍሪድማን በጀርመን ፍርድ ቤት ለናዚ ወንጀለኞች ቀላል ቅጣት ሲሰጥ በጣም ያዝን ነበር። በሚሊዮን የሚቆጠር ሕዝብ ላስጨፈጨፉ የጥቂት ዓመታት እስር ትክክል ነው በማለትም ቅሬታውን ይገልጽ ነበር። የቱቪያ ፍሪድማን የምርመራ ዘዴዎች ምን ይመስላሉ? ቀጫጫ የፖላንድ ተወላጅ አይሁዳዊ እንዴት ብሎ ይህን ያህል የናዚ ወንጀለኞችን አድኖ ሊያገኝ ቻለ? ለመሆኑ ራሱንስ እንደ አንድ መርማሪ ቆጥር ነበር? በመሰረቱ ፍሪድማን ራሱን በፍጹም መርማሪ አድርጎ የሚቆጥር ሰው ነበር። ስለ ወንጀለኞች ምርመራና ክትትል መደበኛ ትምህርት ለመጀመሪያ ጊዜ የቀሰመው ከጦርነቱ በኋላ ዳንዚግ በሚባል ቦታ በሩሲያኖች አማካኝነት እንደነበር ራሱ ገልጿል። እስራኤልም ውስጥ የማያቋርጥና አሰልቺ የሆነውን የናዚ ጦር ወንጀለኞች ክትትል ከሚያደርጉት መርማሪዎች ውስጥ በታታሪነቱ በስልቱና በትዕግስቱ የታወቀ ነበር። የኔ የመጀመሪያ መርሆ ጽኑ ፍላጎት ሲሆን ተከታዩ ደግሞ የናዚ ወንጀለኞችን አሳዶ መያዝ ነው። እነሱ እንደ ማግኔት ይስቡኛል። እንዳጋጣሚ ሆኖ አንድ ቦታ የናዚ ወንጀለኛ ቢያጋጥመኝ ማንነቱ ወዲያው ይሰማኛል። ታዲያ ጊዜ ሳላጠፋ ክትትሌን ማካሄድ ጀምራለሁ። አንዳንድ ሰዎች ጥሩ ሐኪሞች፣ ጠበቃዎች ወይም ነጋዴዎች የመሆን ከፍተኛ ችሎታ የሚኖራቸው በተሰለፉበት ሙያ የሚጠቀሙበት በተወሰኑ የአካል ክፍሎቻቸው ሲሆን እኔ ግን ናዚዎችን በመላ ሰውነቴ ለይቼ አውቃቸዋለሁ በማለት ፍሪድማን ይናገራል። ስለዚህ የናዚ ወንጀለኞችን ለመከታተል ፍሪድማን ስድስተኛ የመለያ ስሜት ነበረው ለማለት ያስደፍራል። ለመረጃነት የሚፈልጋቸው ተጨባጭ ማህደሮች፣ ፎቶግራፎች፣ ከሁሉም በላይ ደግሞ የዓይን ምስክሮችና ኑዛዜዎች ናቸው። በአብዛኛው ያገኛቸው የነበሩት ዶክመንቶችና መረጃዎች ከተባባሪ ሀገሮች የሚመጡ ሲሆኑ በተጨማሪ ራሱ ጉዳት በደረሰባቸው አካባቢዎች በመሄድ በቢሮ፣ በመኖሪያ ቤቶች፣ በጦርነት በፈራረሱ ናዎችና በእስር ቤቶች ወዘተ አሰሳ በማካሄድ ያሰባስብ ነበር። እያንዳንዱ የምዕራብ ጀርመን ተወላጅ የሚመዘገብበትን የማዕከላዊ ምዕራብ ጀርመን የምዝገባ ቢሮም በደንብ ተጠቅሞበታል። አብዛኛው ጊዜ ናዚዎች ተመሳሳይ የቤተሰብ ስም ስላላቸው አንደኛውን ከሌላኛው የሚለይበትና የሚያረጋግጥበት ዘዴም ነበረው። ፎቶግራፎችን ከፊልም፣ ከቤተሰብ አልበም፣ ከሁለተኛ ዓለም ጦርነት ታሪካዊና ህዝባዊ ስብሰባዎች፣ ከጋዜጣዎች፣ ከድርጅቶች ባህልና ከፎቶግራፍ አንሺዎች የመያዝ ልምድ ነበረው።
በአንዳንድ የዓይን ምስክሮች የተሰጡ ቃሎችን ለማግኘት በጣም ከባድ ነበር። የናዚ ግፈኝነትን ለመመስከር የሚችሉ አብዛኞቹ ምስክሮች በሕይወት አይገኙም። በሕይወት የተገኙትም የመጥፎ ትዝታ እንዳይቀሰቀስባቸው በመፍራት ቀርበው ቃል ሊሰጡ አይገፋፋም ነበር። አንድ ሴትዮ ስለ አይሽማን ድርጊት ቃሏን ስትሰጥ ነገሩ ትዝ ብሏት ስሜቷ ከመጠን በላይ በመቀስቀሱ ሰውነቷን ልትቆጣጠር በማትችልበት ደረጃ በመድረሷ ወድቃ ሕይወቷን ልታጣ ችላለች። የፍሪድማን የዶክመንት ማዕከል በአፍ መልእክትና በሕዝብ የናዚ ማሰራጫ መሳሪያዎች አማካኝነት በሚተላለፉ ማስታወቂያዎች ክምችት ለጦርነት ድጋፍ ይሰጡ ከነበሩት አጋር አገሮች ከእስራኤል ተወላጆች በተሰባሰቡ በሕይወት የተረፉ ሰዎች ስም ዝርዝር በያዙ ዶክመንቶች እንዲሁም ከሂትለር ማጎሪያ ስፍር በሕይወት የተረፉ ሰዎች ኑዛዜዎች ተጣበበ። ፍሪድማንም ስለ አንድ የተወነጀለ ወይንም የተጠረጠረ የናዚ ወንጀለኛ ያሰባሰበው መረጃ በቂና አጥጋቢ ነው ብሎ ካመነበት መረጃዎቹን ለአቃቢ ሕግ ይልካል። የዛኑ ያህልም ውጤቱንም ሆን ብሎ ይጠባበቃል። በጣም የሚገርመው ደግሞ የፍሪድማን የምርመራ ስልት ከሌሎች መርማሪዎች ስልት ተመሳሳይ መሆኑ ነበር። ይኸውም የነፍስ ግድያ መርማሪዎች ስለሚከታተሉት ወንጀለኛ መረጃ የሚያገኙት ከግብረ አበሮቻቸው እንደሆነ ሁሉ ፍሪድማንም ስለ ናዚ ወንጀለኞች መረጃ ያገኝ የነበረው ከቀድሞ የናዚ ገሽታፖና የኤስኤስ መኮንኖች ኑዛዜ ነበር። ለዚህም የሰጠው ምክንያት አንድ የናዚ ወንጀለኛ በእስር ቤት የሚያነጋግረው የቀድሞውን ጓደኛ ስለሚፈልግ ከማጋለጥ ወደ ኋላ ስለማይል በመሆኑ ነበር። አንዱ ከሌላው ጋር መተሳሰር፣ መጠባበቅ ይወዳሉ። አንዳንዴም በጣም ጅሎችና ፈሪዎች ይሆናሉ። ናዚዎች በእንብርክካቸው እግሬ ላይ ወድቀው ያለቀሱ ምህረት ይጠይቁኝ ነበር። የሚገርመው ደግሞ ትንሽ ሲነቋቸው በፍርሃት ይርበተበታሉ፣ ሲያዙም ልክ እንደ ልጆች ይርበተበታሉ በማለት ፍሪድማን የናዚ ወንጀለኞችን ፍርሃት ገልጾታል። በራሱ ውስጣዊ ስሜትና ምክንያት በመገፋፋት ሁልጊዜ ፍሪድማን ለማረጋገጥ የሚፈልገው ነገር ቢኖር በናዚ ወንጀለኛ ላይ የሚያደርገው ክትትል የብቀላ ያለመሆኑንና የብቀላ ቢሆን ኖሮ በያሉበት መኖሪያ ቤትና መደበቂያ በመሄድ ራሱ ሊገድላቸው ይችል እንደነበር አበክሮ ይናገራል። ሆኖም ለሩሲያዊ ኮሎኔል ኮዚንስኪ ስለ ምርመራ ስራው ገለጻ ሲያደርግለት ለብቀላ መስራት በማለት ያስረዳው ነበር። እንዲሁም በዳንዚግ ያሳለፋቸውን ዓመታት ተመልሶ ሲያስታውስ በተደጋጋሚ እኔን እንደደበደቡኝ እስረኞቼን ስደበድብ በዛን ቀን ከሥራ በኋላ ጥሩ ስሜት ስለሚሰማኝ ረካለው በማለት ይጠቃቅስ ነበር። በታምር ከሞት አፋፍ ያመለጠው አይሁዳዊው ቱቪያ አሁንም የሚያነሳውና የማይቀበለው ነገር ቢኖር ቤተሰቦቹ ሲያልቁ የእሱ መትረፍ ነበር። በሕይወት ስለመኖሩ ጥፋት እንዳጠፋ አድርጎ ስለሚቆጥር በራሱ ይፈርዳል። እስካሁን ድረስ የቁም ቅዠቶች አሉ ብሏል። ታዲያ ይህ ሰውዬ ለምን ይቀጥላል? ለምንድንስ ነው ራሱን ከሲኦል መዝገብ የተቀበረው? ሌላ ሥራ ለመስራት ሙከራ አድርጌያለሁ፣ ግን ጉዳዩ ስለሚስበኝ ተመልሼ ወደዚሁ ሥራ እመለሳለሁ። ሪፖርተር ለመሆን ሞከርኩኝ፣ ሆኖም አልተሳካልኝም። ነገሩ ትክክል ሊሆን ይችላል። አንድ ሰው እንዲህ አይነቱን ሥራ ማካሄድ ስላለበት እኔው እንዳካሄደው የዕጣ ደርሶኝ ይሆናል። ፈጽሞ የሆነውን ሁሉ ልረሳው አልችልም። ስለዚህ መለወጥ የለብኝም፣ እንደዚሁ መቅረት አለብኝ ብሏል። የሆነው ሆኖ የፍሪድማን ለምርጥ ሕዝቦች ምርጥ ምኞት አሁንም የራሱ ችግር አለው። ያ ሁሉ በመረጃ የተሟላ ጥሩ መሰረት የያዘ ሥራ ያለ አሁንም በተጨማሪ መዛግብቶችን፣ ምስክሮችን፣ መረጃ አቀባዮችንና ፎቶግራፎችን ለማግኘት ጥረት ማድረጉን አላቋረጠም። ስለዚህ ከምዕራብ ጀርመኖችና ኦስትሪያኖች ጸረ ናዚ መረጃዎችን ለማሰባሰብ በሚያደርገው ጥረት ድጋፍ ባለማግኘቱ ቅሬታውን ያስተጋባል። የአይሽማን ጉዳይ ሲነሳ ጀርመኖቹ የኦስትሪያኖቹ ነው ሲሉ፣ በሌላ በኩል ደግሞ ኦስትሪያኖቹ የጀርመኖቹ ነው እያሉ አንዱ በሌላ ያመካኝ ነበር። በ1947 የኦስትሪያ ፖሊሶች የፍሪድማንን ማህደሮች መዝጋት ጀመሩ። ይኸውም በአይሽማን መያዝ ላይ ለመሳተፍ ባለመፈለጋቸው ሲሆን በዚህም የናዚ ነፍስ ግድያ ሁኔታ ከኦስትሪያ ጋር እንዳያዛምድባቸውና የድህረ ጦርነት ሕይወት እንዲራዘምባቸው ስላልፈለጉ ነበር። ይህንንም ምክንያት ሳይደብቁ ለፍሪድማን አስታውቀውታል። የፍሪድማን ትልቁ ችግር የገንዘብ ችግር ነበር። ለዚህ ጉዳይ የእስራኤል መንግስት ምንም አይነት እርዳታ አላቀረበለትም። የማሳደድ ሥራውን የሚያካሂደው በአብዛኛው ግለሰቦች በበጎ ፍቃድ በሚለግሱት ገንዘብ ነበር። ለመሆኑ ጉዳዩ ማለቂያ ያለው ሐቀኛ ፍርድ እስካልተሰጠበት ጊዜ ድረስ ማለቂያ የለውም በማለት ፍሪድማን ተስፋ በመቁረጥ ይተቻል። ይህን ቅሬታውን ሊያንጸባርቅ የቻለው
ጦርነቱ ካለቀ ከ30 ዓመታት በኋላ በመሰረቱ ፍትህ በመፈለጉ ነው ወይስ የናዚ ነፍሰ ገዳዮችን የማሳደድ ሥራ በደም ውስጥ ተሰርጾበት በብቀላ መንፈስ ተመስጦ ነው? አንድ ሞሼ ሚዝልስ የሚባል የእስራኤል ጋዜጠኛ ስለ ፍሪድማን ሲናገር ጤነኛ ሰውስ ነው፣ ግን በጉዳዩ አለቅጥ ተመስጧል ብሎታል። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀርብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።